መድኃኒቴም አንቺ ህመሜም አንቺው እኔ ደህና አይደለሁ። እኔማ እርግጠኛ ነኝ እዚህ አፍሽ ውስጥ በወክ እገባለሁ። ወክ እያደረኩኝ አኛ ሼሹም በራ ኢንጂነሪንግ በጣም የሚያስቀኝ በእኛ ሀገር ህንጻዎች ላይ የአካል ጉዳተኞች የሚወጡበት በዊልቸር የሚወጣው ጤነኛ ሳይወጣ በማብሪያ ማጥፊያ የዘር ፈሳሽን ማቆም ተችሏል። ደንበኛ ኤሌክትሪክ ካልዘረጋ ወይ ደግሞ አንድ ባራት ገመድ ካልተጠቀመ ነገ ከነገ ወዲያ ሾርት አድርጎ ቁጭ ነው የሚለው። ወይ ባላይ ትታጠናለች። ሁለት ቀን እግራ ስቅላት ነው የምትቀመጠው። ከዛ ቄት ነው የሚሆነው። ያው ሼፕ ነው ማለት ነው። መቼስ ስሙ ተቀይሮ ይሄ ነገር ወይ መቀመጫ ወይ ዳላ አይባልም፣ ላት ነው የሚባለው። እሺ የበደሉንን ሰዎች ይቅርታ እናደርግላቸዋለን ብለን ይቅርታ ልናደርግላቸው ስንወስን ለኛ ምን አይነት ጥቅም እንደሚያስገኝልን ላሳያችሁ ነው። ወደ መጀመሪያው አባቶች በዚህ ሰዓት ለልጆቻቸው ምንድነው የሚያስተምሩት? ቆልፈው አሁንም ከዘጠናዎቹ አልወጣንም። በኢትዮጵያ የመጀመሪያው ሳተላይት ሬስቶራንት የኢትዮጵያ አየር መንገድ ዋና ስራ አስኪያጅና ሼህ መሐመድ ሁሴን አላሙዲ በተገኙበት ተመርቆ ተከፈተ። ኧረ ምን ነው እንሞታለን እንጂ እንዳማረብን እንደ ጀግናው ኮሮ ሰው ሊጋባው በየነ እንደ ጀግናው ኮሮ ሰው ሊጋባው በየነ። ተሙ የቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይሄው መተናል። አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። እዚህ ቤት ሲገቡ ካሽ አይፈቀድም፣ ምንም አይነት ቼክ አይሰራም፣ እንዲሁም ማስያዣ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታደርጉ ልባችን በደስታ ትላለች። ቤተሰቦች እንኳን ደህና መጣችሁ። ከቪዲዮቹ ጋር ጠንበልሎ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ኖሩ እነሱን ሰው አጣፍጦ እንዲሁም ከሽኖ ቅምር አድርጎ ማርሽ ቀይሮ ያቀርብላችሁ ግስ የግስላው ወየ የማር ወለላው ተሳክቷል። ሰብሬን ነው እንዴ? አብረን በመሆን ነው። የዛሬን ቪዲዮ ስፖንሰር ያደረገላችሁ አንበሳ ባንክ ነው። አንበሳ ባንክን ከልብ እናመሰግናለን። በዛሬው ዕለት ልደቷን እያከበረች የምትገኘው ኬሮን ልጃችን እንኳን ተወለድሽልን፣ ሃፒ በርዝዴይ እድግ በይልን፣ ለቁም ነገር ያብቃሽ ብላችሁ ኮሜንት ሴክሽን ላይ ጻፉላት። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ አንበሳ ምን እንደማስብ ታውቃላችሁ? አንበሳ ባንክን ከልብ እናመሰግናለን። ከዚህ ቀደም እንግዲህ ዋው አንበሳ ባንክ እንግዲህ ከዚህ ቀደም ምን እንደማስብ ታውቃለህ የሚለው ቪዲዮ አጋርተናቸው ነበር። ማንም ሰው ግን አልገመተውም። ሆነስ አንበሳ ባንክ አዲሱን ብራንዱን ላውንች አድርጓል። አዲሱ ሎጎ እንግዲህ ይሄን ይመስላል። እንግዲህ ሎጓቸው መቀየራቸውን በተመለከታችሁት መንገድ ላውንች አድርገውታል። የሚገርም አቀራረብ፣ የሚገርም ሎጎ፣ የሚገርም ግርማ ሞገስ። አንበሳ ባንክ ከልብ እናመሰግናለን። መድኃኒቴም አንቺ ህመሜም አንቺው ነሽ፣ መድኃኒቴም አንቺ ህመሜም አንቺው ነሽ። እኔ ደህና አይደለሁ አንቺ ግን እንዴት ነሽ? እኔ ደህና አይደለሁ አንቺ ግን እንዴት ነሽ? አምልጥ አንቺ ወጥ የነካው አራስ ልጅ ብታገኝ እንኳን አትምሪም። እታለም እንዴ
እንዴ ክብር የሚባለው ነገር ቀረ እንዴ? ያ ግርማ ሞገስ ሲበሉ በስነ ስርዓት እግርን አጠላልፎ በስነ ስርዓት በክብር እህቶቻችን እናቶቻችን እንደሚበሉት ቀረ እንዴ? ግሴ እና አይንዬ እኮ ሲበሉ እኮ ያስታውቃሉ። ቅምል ቅምል እያደረጉ ነው የሚበሉት። ከዛስ ወዛቸውስ አሁን ሪንጥሪንጡን ብትበሉም እኮ ያው ነው። እኔማ እርግጠኛ ነኝ እዚህ አፍሽ ውስጥ በወክ እገባለሁ። ወክ እያደረኩኝ አሊያ ሼሹም በራ እያልኩኝ ዘና ብዬ እታለም አንቺማ ሆድሽ ውስጥ ጨጓራ የለም ጨጓራ አይደለም ያለው። ኢንቴሪየር ዲዛይነር ጠርተሽ ክፍልፋይ አድርገሽ ቤትሽን ስሪበት አዳራሽን ያለው። ኧረ ለሰርግ ለልደትማ ከፋፍለሽ ማከራየት ትችያለሽ። በራፍ የወረደ ደንብ ተቆጣጣሪዎች ምን እየሰራችሁ ነው እንዴ? እቺን እኮ ነው እንደውም የጣራና የግድግዳ ማስከፈል ያለብን። ጭራሽ እንደው አዳራሽ የሆነ አፏን ከፍታ አስገብሯት እንዴ ማስከበር ከዚህ እቺ እንደው የሚገኘው ሌላ ኮሪደር ልማት ይጀምራል። ግድ የለሽም ንግድ ፍቃድ አውጪ ህጋዊ ሁኚ። ይሄ በደረጃ መረሰሽ ቋቋጣጫ የሆነች የግብር ከፋይ እንትናት ግሴ ቤተሰቦች እንግዲህ 90ዎቹ ትዝታችሁን ልንቀሰቅስባችሁ ነው። ትዝ ይላችሁ ከሆነ እናት አባቶቻችን በንዴት አንተን ገድዬ እጄን ለመንግስት ነው መሰጠው ሲሉ ምን ይመስላችሁ ነበር? እኔና ግሴ የሚመስለን እጃቸውን ቆርጠው ለመንግስት የሚሰጡ ነበር ይመስለን። እስቲ እናንተ ከነዚህ ውስጥ እንደነዚህ ህፃናት ያስብ የነበረ ካለ ኮሜንት ሴክሽን ላይ እስቲ ቁጭ አድርጉልን፣ በላይክም ግለጹት። የብርቱካን ፍሬ ከበለው ሆዴ ውስጥ የሚበቅል የሚመስለኝ ይላል። ሁላችንም ነበር የብርቱካን ባቄላ ደግሞ ሙሉ ከነነፍሱ ስጡት ውስጥ ገብቶ እንትን ዛፍ ፈጥሮ ምናምን ሆዳችን ላይ በቅሎ ምን ሞት ነበር ይመስለን። ሁለተኛ ቲቪ ውስጥ መግባት እንታገል ነበር። ያቺ ጉጧ ቲቪ የለም እርጉዟ ደቦጭ የምትባለው አሁንማ ቡና መቅጃ አድርገውታል ቤት ውስጥ። ረከቦት አንተ ከአውሮፕላን ሻንጣዎች እንዲወርዱልን መመኘት ይሄ ሁላችንም ጋር ነው። ድንገት ዱብ ብሎ ያኔ ዶላር እንደውም ሲልክ ይሄ ኃጢአት ነው። የሰው ነገር በመመኘት በሚባለው ይያዝልን። ሁላችንም ተመኝተናል። የልባችን ትክክለኛ ቅርጽ ይህ እንደሆነ መስሎ ያቅም እኔ ቀጥታ እንደዚህ ነው። እዚች ጋር ነበር ይመስልኝ። እዚህ ጋር ስንመታ እንደውም ልቤን ብለን ሽምድምድ ብለን የምንወድቅ ነገር። ኧረ ተራራ ላይ ወጥቼ ሰማዩን የምነካው ልጅነት። በተለይ ክፍለ ሀገር የምትኖሩ ልጆች ካላችሁ ተራራ በየቦታው አለ። ልክ ሰማዩን ለመንካት በተለይ ጀንበር ልትጠልቅ ስትል ሄደን እሷን ለመንካት የምንሮጠው ሩጫ ብዙ ፊኛ ነፍተን ወደ ሰማይ ለመውጣት የዋህነት ነበር። በእርግጥ ፊልሞችም ነበሩ። ቤት በተለይ ብዙ ፊኛ ተነፍቶ ቤቶችን ይዞ ሲሄዱ ያኛው ሰው የለም እንደ ድፍጭ ያለ ፊቱ አራት ማዕዘን ምን የሚለው ፊልም ነበር? ትዝ አይለኝ። እስኪ ኮመንት ላይ ጻፉልኝ። ከሰፈር አንድ ሰው ሲሞት ቲቪ ከፍቼ እንደሚሰራና እንደማይሰራ ቼክ ማረገው ነገርስ ይሄ ትክክል ነው። በተለይ ጎረቤት ለቅሶ ካለ ለረጅም ጊዜ ቲቪ ይዘጋል። በዛ ላይ ዳንቴል ይለበሳል። ምን ይመስለናል እኛ? ቲቪያችን የተበላሸ ነው ይመስለን። አንድ ቀን ሙሉ ሳይከፈት ከቆየ እንዳረገና ሲሰራ ቶሎ እናጠፋለን። ምክንያቱም ወይ ጎረቤት ወይ ቤተሰብ መጥቶ ስለሚቆጣል። ጌም ለመጫወት ከፍቼ ሎዲንግ ሲለኝ ወደ ሌላ ቦታ ካየው የሚሞላ የሚመስለኝ ይሄ ሁላችንም ጋር ያለ ነው። በተለይ ትዝ ይላችሁ ከሆነ ይሄ ምንድነው ማዮታ ካሴት ላይ ሎዲንግ የምትለው ሁሌ ያለች። ከዛ እንዲህ ብለን ሁላችንም ነው የምናስባት የመንገድ ጫፍ አሜሪካን እንደሆነ። እቺኛውን ግን አስበህ ታውቃለህ? በጭራሽ አዲስ አበባ ነው ለኛ። ትልቁ እውነቴን ነው። ልጅ እያለን ትልቁ ልማችን ወደፊት ምን መሆን ትፈልጋላችሁ ሲባል አዲስ አበባ መሄድ ነው የምንፈልገው። በቃ የአዲስ አበባ መሄድ የህይወታችን ትልቁ ታርጌት ነው። ልጅነትና ትውስታው። እስቲ በእናንተ ጊዜ ትክክለኛ ያላችሁትን ነገርና ውስጣችሁ የተሰማችሁን ስሜት አሁን ላይ የተሰማችሁን እስቲ አጋሩን፣ እኛም እናጋራል። አሁንም ከ90ዎቹ አልወጣንም። ትዝ ይላችሁ ከሆነ እንደው ትውስታችሁን ልቀስቅሰውና እርግጠኛ አይደለሁም ግን ቦታውን ሚሊኒየም አዳራሽ አካባቢ ይሁን ወይ ጃፓን አካባቢ ይሁን አላቅም። ይህ ሆቴል ሲመረቅ እንዲሁም ተመርቆ ስንቶቻችን ከክፍለ ሀገር መተን ተዝናንተንበታል። የተያሽ ካለሽ ከሀገር ውጭ ካላችሁ በዶላር አገር ውስጥ ካላችሁ በገንዘብ በኢትዮጵያ የመጀመሪያው ሳተላይት ሬስቶራንት የኢትዮጵያ አየር መንገድ ዋና ስራ አስኪያጅና ሼህ መሐመድ ሁሴን አላሙዲ በተገኙበት ተመርቆ ተከፈተ። እጅግ ማራኪና ውበት የተላበሰው ሳተላይት ሬስቶራንት ከ100 በላይ እንግዶች የሚንፈላሰሱበት ውብ መቀመጫ ከልዩ መስተንግዶ ጋር የልደት ልዩ ዝግጅት ሲፈልጉ
በአውሮፕላን ቅርጽ በተሰራው በማራኪው ሳተላይት ሬስቶራንት ይጠቀሙ። ለዛው የኤርፖርት ዋና ስራ አስኪያጅና ጋሼ መጥተው ነው የመረቁት። እንደውም ትዝ ይለኛል 2000 ሚሊኒየም ትዝ ይላችሁ ከሆነ እጅ ላይ የሚያብለጨልጭ ነገር ነበር። እሱን ሲስተር እዚህ ከክፍለ ሀገር መታ እዚህ ቤተሰብ ጋር ምናምን አሳልፋ 2000 ሚሊኒየም ብራዘር ደግሞ እዚህ ነበር የሚማረው። ቶፕ ተማሪዎች ተሰብስበው ድንገት እዚህ ውስጥ ካላችሁበት ልንገራችሁ፣ ትዝ አይለኝም ሸራተን ይሁን ሚሊኒየም ይሁን አላውቅም፣ ቢዮንሴ ኮንሰርት አዘጋጅታ ቶፕ ተማሪዎች ተመርጠው ኮንሰርት ታድሞ ነበር። ይኸው እስካሁን ድረስ እንዳፈ ታሪክ ያወራዋል። 18 ዓመት ሞላን በፈጣሪ ስም። እሷ ደግሞ ተው እቺ እዚህ ጋር ቁጥርጥር ይሰሩና እዚህ ጋር ብትን የምትደረገው እንትን አለች ፍሪዝ አለች። እሷን ተሰርታ ጂንስ ቤቢ ኮት እጅጌ እዚህ ድረስ ነው እንትኗ እዚህ ድረስ ምን የሚሉት እንደሆነ አላውቅም። እዚህ ድረስ ጃኬቱ ከዛ ኪሶች አሉት። እንድት ያለች ቋ ያለች ነበረች የዛን ሰዓት። መታ እዚህ እጇ ላይ ብልጭልጭ አለ። መስቀል አደባባይ ትልቅ ወፍ በትልቁ ከዛ 2000 ይላል። 2000 ቁጥሩ ላይ ማከል ላይ በአምፖል ክሬቲቭ እሱ የዛን ሰዓት የነበረ አዶቢ ፕሪሚየም ፕሮ እንዲሁም አፍተር ኢፌክት ነው። ማን ተጠቅሞት ያውቃል? ግን 90ዎቹ እንግዲህ ትልቁ ሆቴል ነበር። ከዛ ከ2000 በኋላ ኑሮ ተወደው እስቲ ነው አምናት ሂሳብ ስንት ነው? 15 ብር ስንት? 15 የመጣሁበትም የመኪናው ጭምር ነው እንዴ? የምግቡ ነው ይሄው የበላ ነው ይሄ ሁሉ ሳ የጠጣ ነው ሻይ ምናምን 15 ታዲያ ታጋይሆን ቶሎ ብር በላይ እንዳትሰጥ እንዴ? ሁለት ብር አይ ደግሞ ይራፊ ሁለት ብር የበላ ነው የጠጣ ነው ለሞክት መግዣ ነው መታወቂያ አንቺ ልጅ ይራፊ ካይለ እሱ ማያፍር የሚቀበለው ወደ በዳሊ ለኔ ባይሁን ነው ገባም ነበር እንደው ሙት እንደው ብር ካረቀው እንዴ ይሄን ሁሉ ብር አስቶ ለአንዱ የተጠቀምንበት እኮ ነው ማየ እንዴ 15 ብር ባይና ይሁን ሙጣ አንቺ ሆቴል ገብቶ ብር ነው የዚያ ብር ግፍ ነው እንደው መከራዬን የሚያስ ባይኔ ያ ማታ 15 ብር ብልክ ታረጋለች ነው 15 ብር ወይ ጥላችሁ እንዳትሄድ ኧረ እሱ እንዴት ያለ ዳ ነው 15 ብር አንተ 15 ብር ለነገሩ የዚህ ሰዓት 15 ሺህ ብር በለው። በ15 ብር እኮ በዛን ጊዜ በጎት እዚህ ይለኛል እኛ ቤት አዘርማ ሲገዛ ቅርጫ ነበር የሚገቡት የነበረው ትልቀቱ። ያውን በግ እኮ ነው የምነው ሞዴል ይሁኑ አላውቅም መክሳታቸው። በግ ሻጩም በጉም አሁን ላይ እንደው ስጋ የላቸውም። በፊት እኮ በግ ሻጭም በጉም እዚህ ጋር እንደዚህ ያለ እዚህ ጋር የታጠበ ምናምን የወሬ ነው ብላችሁ እስቲ እንደውም ትዝ ይለኛል። እንደው እንደ ምሳሌ ወራ ነበረ። ልክ ሰው ሲያስካካ በጣም ሲስቅ ምንድነው እንደ በግ ነጋዴ የምትስቀው? በጣም የበግ ነጋዴ የሳቅ ጣራ ነበር ይዛታ እያሉ ነበር የሚስቀው ነበር። አሁን ላይ የበግ ነጋዴ ነው ብዬ ድምፅ አይለይም። ሁለቱም ጉስምን ብሎ እኮ ነው። አይ ጊዜ ደጉም ጊዜ ያምጣው። ኢንጂነሪንግ በጣም የሚያስቀኝ ነው። በእኛ ሀገር ህንጻዎች ላይ የአካል ጉዳተኞች የሚወጡበት በዊልቸር የሚወጣው ጤነኛ ሰው አይወጣም። ጤነኛ ሰው ይሄ ነገር ማለት ነው። በየፎቁ ስር ተመልከቱ እንዴ! እኔ ማቀው ለአካል ጉዳተኞች በዊልቸር ለመሄድ አሊያም ደግሞ ኢቭን በክራንች እንኳን ቢሄዱ ቀለል እንዲላቸው ተደርጎ የሚሰሩ መንገዶች አሉ። እንዴ አሁን እኮ ቢያንስ ከአንደኛ ፎቅ መፈጥፈጥ ነው እኮ የሚቀራችሁ። እንዴት ነው እንደዚህ? እስቲ አንተ የሰራው ሰውዬ ልብ አለ፣ በደረጃ ወጥተህ በዛች በኩል ተመለስ። ተንደርድረ የሲኖራት ነው የምትሆናት። ምንድነው ኢንጂነሪንግ? ምንድነው ነገሩ? የተሳሰበን እንጂ ኢንጂነር ይሄ የኛ ህይወት። እሺ ማሮች፣ እሺ የኛ ህይወት ውስጥ እግዚአብሔር ምን አደረገ መሰላችሁ? ፍቅርን፣ ደስታን፣ ሰላምን አደረገ። ከዛ ህይወታችን እንዴት እንደተዋበ ላሳያችሁ። ዋው! አያችሁ? አዎ። እንዴት እንዳሳመረው አይደለ? ከዛ ከለር ሰጠው። ከለር ያልነበረውን ህይወታችንን ከለር ሰጠው። አያችሁ አይደለ? ከዛ ግን አንዳንድ ጊዜ ሰዎች በቃልና በድርጊት
ይበድሉናል አይደል? በደል ያደርሱብናል በቃላቸው በተግባራቸው። ከዛ ልክ በደል ሲገባ የሰዎች በደል የኛን ህይወት ምን እንደሚያደርገው ተመልከቱ። ምን አደረገው? አበላሸው፣ ከለሩን ቀየረው አይደል? ከለሩን አበላሽ። በጣም ቀላል ያልሆነ ከለር መጣ። ተመልከቱ። አያችሁ? አይምሮ ልቡ ተበላሸ እዚህ ሰው በበደል ምክንያት። የእግዚአብሔር ቃል ግን ማቴዎስ 6 ላይ ትዝ ይላችኋል። ጌታ ኢየሱስ ጸሎትን ሲያስተምር እኛም የበደሉን ይቅር እንደምንል አንተም በደላችንን ይቅር በለን። ልክ ሰዎችን የበደሉንን ሰዎች ይቅር ስንል ይቅርታ ስናደርግላቸው የምንጠቀመው እኛ እንደሆነን እንዴት እንደምንጠቀም ላሳያችሁ ነው። እሺ? ይሄ ደግሞ ይቅርታ። እሺ? የበደሉንን ሰዎች ይቅርታ እናደርግላቸዋለን ብለን ይቅርታ ልናደርግላቸው ስንወስን ለኛ ምን አይነት ጥቅም እንደሚያስገኝልን ላሳያችሁ ነው። ወደ መጀመሪያው እንደገና ተመለሰ። የድሮ ከለር ተመለሰ አይደል? በፊት የነበረው ቆንጆ ከለር፣ በፊት የነበረው የሚያምር ከለር እንደገና የራሱ ሆነ። ስለዚህ ይቅርታ ከምናደርግለት ሰው ይልቅ ማንን ይጠቅማል? እኛን ይጠቅማል። እሺ? ስለዚህ ለሰዎች ቶሎ እያለን ይቅርታ ማድረግ ይገባናል። እሺ ማለት ነው። እሺ ቆንጆ ምሳሌ ነው። ቴንክ ዩ። አባቶች በዚህ ሰዓት ለልጆቻቸው ምንድነው የሚያስተምሩት? ቆልፈው። እናቶች እሳ ይሄን ነው የምናስተምረው። ልጆች እሳ ነጭ ወረቀት አይደሉ? እንዲህ ብቻ ነው የሚሉት። አረ እንዳይጥልህ አናትህ እኮ ትልቅ ነው። አንተ የምር መከራና ሸፍጥ ቁጭ ብለው ልጆቻችን እንዲያጠኑት እናደርጋለን እንጂ ጨርሰን ስለ ይቅርታ ማስተማር እንኳን ሽፍታ ይሆነብን ነው። አረ እንደው ፈጣሪ አምላክ እንደው እንደዚች አይነት እናት ያብዛልን። አሜን። ልቦናችንንም እንደሱ ያደርግልን። እውነት ይቅርታ ማስተማር ልምዳችን እናድርግ። አረ ምን ነው እንሞታለን እንጂ እንዳማረብን እንደ ጀግናው ኩሩ ሰው ሊጋባው በየነ። እንደ ጀግናው ኩሩ ሰው ሊጋባው በየነ። ስንቶቻችን በምሳሌ አነጋገር ዜማዊ ተደርገው ጆሮአችን ውስጥ ጥልቅ ብለው ነገር ግን ታሪኮቻችንን የማንዳቅ ስንቶቻችን አለን? አባታችን እስቲ እንዴት አድርገው ፈትፍተው እንደሚያጎርሱ ተመልከቱ። አሁን ለምሳሌ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ትላለህ። ስሙት። ታሪኩን ታውቀዋለህ? አላውቀውም እኔ ጋር ሊጋባ በየነ እንደ ኮራ ሄደ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ። ታውቀዋለህ ታሪኩን? ታሪኩን አላውቀውም ሲባል ግን እሰማለሁ። ይሄን እኮ ይሄ ነው። አሁን የኢትዮጵያ ሕዝብ ይሄን ሁሉ አያውቅም። ይሄን ታሪክ ምን መሰለህ? አድዋ መጣልህ። አድዋ ተወረረ። እንደ ስላሴን ያዘው ጣሊያን ገባ ያዘው አድዋን ሲይዘው ራስ ጎበና ነበሩ የጦሩ ኬንያ ያዘመቱ። ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱት። እሳቸውን ተውና በምን እንደቀሩ አላውቅም። እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየሁን ሾሙ ለአድዋ አዝማች። ንጉሱንም ራሱንም ደጃማቹንም ፊታውራሪው ነው የሚያዘው በጦርነት ጊዜ። ከዚያ ፊታውራሪ ገበየሁን ሾሙ። ሲሾሙ ከዚያም በኋላ ሄዳ ዘመታ ገባ ክተት ተባለ። ከዚያ የእንዳ ስላሴን ጣሊያን አረከሰው። ገበየሁ ግባና በሞት የቀድሰው ተባለ። ገባ በጎራዴ ሲመለምን ፊታውራሪ ገበየሁን 2 ሰዓት እንደተዋጉ ገደላቸው። ጣሊያን ገደላቸው። ሲሞቱ ከዚያም በኋላ ጦሩ ይዋጋል። ሲሞቱ ደጃይ ባልቻ ይችን ይሰሙና የገሰግዙ ይሄዱና በደድሆ ቅጠል ሽፍን ያረጉና ሬሳቸውን ድብቅ ያረጉና ቶሎ ፊታውራሪ ገበየሁ ራስ አባተን ቅደም ብለውሃል። ፊታውራሪ ገበየሁ ራስ መኮንንን የቀድም ያለው ተከተለኝ ብለውሃል። ፊታውራሪ ገበየሁ ወደ ኋላ የቀረ አይቀጡ ቅጥ ይቀጣል ብለውሃል።
እያሉ ደጃይ ባልቻ ያዋጉ ጀመር። ሬሳውን ደብቀው ማለት ነው። ፊታውራሪ ገበየው እንደዚህ ያለ ብለውሃል። ፊታውራሪ ገበየው ማነሳሻናት ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው። ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማረከና ከተፈነዋ ድል ሆነና ተማርኮ ሲመጣ ፊታውራሪ ገበየው ሬሳ ሲያወድቋል ሲያደርጓል። እንዲህ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ አለ። ምርኮኛው ያዙትና ምርኮኛው በለው ጎራዴ እኛ ጌታችን ሞቶ ምን እንትን ነው አልበል ያበቃል። አጼ ምኒልክ አንድ ምርኮኛ እንዳይገደል ተመልከቱ። ከዚያ በኋላ ፎክር ተባለ። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ የተባለ ይሄ ነው ታሪክ። ህዝቡ ግን አያውቀውም። ሊጋባ በየነ እንደ ኮረ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ። ይህ እንግዲህ ሊጋባ ማለት የጠጅ ጌታ ነው። ጠጁን የሚያሳልፈው ቤተ መንግስት ግብር የሚያበላው ሊጋባው ነው። ሊጋባ ነው የሊጋባ ነው ጠጁ በሊጋባ በኩል ነው ጠጁ ግብር የሚበላው የጠጅ ጌታ ነው። ደግሞ ወረገኑ አለ የስጋ ቤቱ ጌታ ለብቻው። ይሄ ሊጋባ በየነ የጠጅ ነው። ከዚያ በኋላ እዚያ ማይጨው ዘመቷ ተጃኖይም ተጣልተው ነበርና ሲል ዋጋና ልሙት ብለው ጋቦ ተዋግተው ጣሊያንን እዚያ መቱት ኮሩ። በኋላ ጣሊያን መታቸው መጨረሻ በኔ እድሜ ማለት ነው። ጣሊያን መታቸው ደማቸው ሲያልቅ ውሃ ስጡኝ ብለው ለምነው ሞቱ። ይሄ ነው ታሪኩ። ሁለቱን ታሪክ ነገርኩ። ይሄ ትክክል በጣም ይሄን ማወቅ አለ። ህዝቡ ግን አያውቀውም። እውነት ስላችሁ እንደዚህ ትውልድ የሚያሳፍር ትውልድ አለ ግሴ የለም። እኔ ልሙት እንደው ማፈር አለብን። ቢያንስ ታሪክ መስራት እንኳን ባንችል ታሪኮቻችንን አውቀን እውነቴን ነው የምላችሁ ቢያንስ ድርሰት ይሆናችኋል፣ ደረት መንፊያ ይሆናችኋል፣ ነገ ለመስራት ደግሞ መነሻሻ ይሆናችኋል። አንተ ስለ ዊዝ ካሊፋይ ስለ ሪያና ስለ ቢዮንሴ ዳሌ ገጠማና ነቀላ አንተ ሳስብ ታይኛል አይደል? አይ ኪሳራ። ቀጣዩን ታሪክ ከጋሽ ኑጌ ጋር ሆነን ጎን ለጎን እየተጫወተን እናወራለን። በማብሪያ ማጥፊያ የዘር ፈሳሽን ማቆም ተችሏል። እንግዲህ እዚህ ላይ ደርሰናል። ይህ ቪዲዮ ይጠቅመዋል ለምትሉት ጓደኞቻችሁ ላኩላቸው። ይቺ ትንሽ ስዊች በ30 ደቂቃ ቀዶ ጥገና በቆዳ ስር ተቀብሮ ከዘር ፈሳሽ መውጫ መስመሮች ጋር ይቀጠላል። ታዲያ የዘር ፈሳሽ እንዳይወጣ ከተፈለገ በአንድ ስዊች ብቻ ኦፍ በማድረግ ሊፈጠር የሚችልን ድንገተኛ እርግዝናን ይከላከላሉም ተብሏል። ከቫክቶሚስ የተሻለ መፍትሄም ነው ተብሎለታል። እናንተስ ስለዚህ መፍትሄ ያላችሁን ሐሳብ አስተያየት በኮሜንት ላይ አሳውቁኝ። ዝርጋታው ማን ነው ይዘረጋው? ሰዋል ኤሌክትሪሻን ደንበኛ ኤሌክትሪሻን ካልዘረጋ ወይ ደግሞ አንድ ባራት ገመድ ካልተጠቀመ ነገ ከነገ ሾርት አድርጎ ቁጭ ነው ቢለው እንደው የሚሰማው ነገር የለም። የሆነ ሰዓት ምን ፈራቸው ነገሮች እንደ ቀልድ የለም። ሊቢዮንስ ተብሎ ሲታሰቡ የነበሩ ነገሮች አሁን እንደ ቀልድ ሆነ እኮ እያልን እያሰብናቸው ነው። ማብሪያ ማጥፊያ የዘር ፈሳሽን ፈጣሪ አምላክ እኮ ብዙ ተባዙ ምድርንም ሙሏት አይደል ያለው? አዎ ቃሉን እኮ እንዳንፈጽም እኮ ነው እነዚህ ነጫጭባዎች የማያመጡብን እንትን። በእርግጥ ከነጫጭባዎቹ በላይ እኮ እኛ ሆነናል እኮ ሰይጣኖች። ከሰሪው ይልቅ እኮ ተግባሪው ነው ሰይጣን። ታውቃለህ? አዎ ተግባሪው ነው ሰይጣን። ጨርሰን እኮ ጭራቅ እየሆነን ነው። እንግዲህ የሴቶች የእህቶቻችን ወርሃዊ ግዴታ በሚመጣ ጊዜ የጸባይ እና የሆርሞን መለዋወጥ እንደሚኖር እሙን ነው የታወቀ ነው ግሴ እና ይለወጣል አንተ አዋላለም እንዴ እና ምልላችሁ ፈልጌ ነው እንደየሆርሞኑ ደግሞ እንደየሴቱ ቦታውን ይቀይራል እና ጸባይም ይቀይራል ሁኔታም ይቀይራል። የዚህ እህታችን ግን ለየት ስላለብኝ ነው ይዤላችሁ የመጣሁት። እባክህ ግሴ ትየንተ መስኮቱን ክፈትላቸው። እሺ አቅራቢና አዘጋጅ ተሙ ንጉሴ እንዲሁም አርታኢ ተረነብሳ ይማሩ ነፍስ ነው ለስጋዬ አልሄድም። ፔሬድ እየመጣ ማለት ነው። ትምህርት ቤትም ወደፊትም መስሪያ ቤትም መቀጥሮኝ ሰዎች በወር ሁለቴ ማለት ነው። ካሁኑ ነው የምነግራችሁ። አልሄድም፣ አልመጣም። ጀርሜን ያመኛል፣ ራሴን ያመኛል፣ ይሞቀኛል፣ ያቅለሸልሸኛል። አልሄድም፣ ያናድደኛል፣ ሁሉም ነገር ያስጠላኛል።
አልሄድም። ምን ታመጣላችሁ? አልሄድም እንጂ ሞዴስ በነፃ ነበር መሆን የነበረበት። ስንት ሴት በሞዴስ እጥረት ምክንያት ትምህርት ቤትም የትም አትሄድም ማለት። ይሄን ቡቱቱ ሞዴሳችሁን ደህና ሞዴስ እንኳን አሸጡም። ይሄን ቡቱቱ ሞዴሳችሁን 100 ብር ትሸጣላችሁ። የሚያቃጥል በቃ ምን የሚበጫጨን ብላችሁ ደግሞ ደፋሮች ይሄ ምድር ይሄ ዓለም ሲጀምር ማለት ነው ሴትን እንዴት እንደሚጠላ ፈተና የሌለ ቀን ካልሆነ ግዴታ ግዳጅ ምናምን ካልሆነ ለምን አባቱ ሲባል ነው የምንሄደው? አልሄድም። ምንም አታመጡ። አልሄድም። አይ አሁን እንዳንናገር ግሴ ከባድ የሆነው እውነት ነው። ወርሃዊ ግዴታዋ ላይ ስትሆን በጣም ከባድ ህይወት ላይ ነው የምትሆነው። በተለይ በቃ እንዳለችው እኛም እህቶቻችን አሉ እንዴት እንደምንኮሰኩሳቸው እንዴት እንደምናስጠላቸው ብታዩ። እንደው ባያዩኑ ላኮ ደስታቸው ነው አይደል? አዎ እንደው ብንገደል ብንረሸን ፍለፊት ስቅላ ቢፈረድብን ደስታቸው እኮ ነው። እውነት ግን እንደተናገረችው ከሆነ ሞዴስ በነፃ ነበር መሆን የነበረበት። የሞዴስ እንትኖችን ደግሞ እያያችሁ ነው። የሆነ ጊዜ አሳይቻችኋለሁ። ትዝ ይላችሁ ከሆነ አሳይተናቸዋል። ምን እንደው መሬት ንጹህ አይደል እንዴ? እንደዛ በክቶ አበላሽተውታል እኮ ሞዴሱን ራሱ። ለጤናቸው እንኳን እየታሰበ አይደለም። ይሄ ነገር ካልተስተካከለ እህቶቻችን እየተቃጠሉ ነው፣ እያቃጠላቸው ነው። አዎ እያቃጠላቸው ነው ማለት ደግሞ እኛ እየተቃጠልን ማለት ነው። እጃቸው ቢቃጠል ይቀላል እኮ። ኧረ ግዜ አንተ ከጤና አንፃር ነው። ኧረ ጤና ያሳጣ። አንተ አፍ እንዳከብት አይነት እንዳለለበና ኔቨር ማይንድ። ምን አገባህ አንተ ሲጀመር ቱልቱላ ለእህቶቼ ብዬ እኮ ለራስህ ብለህ ነው አንተ ሲጀመር። እኔ አዎ ለራስህ ብለህ ነው። አታስመስል። እኔ መሽገር ለራስህ ብለህ ነው። ሴቶች ይዘች አትበል። ለራስህ አስበህ ነው። አሁን አቃጠለኝ ባትል ይሄ ርዕስ ይነሳል። እኔ ያሳዝነኝ ነው ግሴ፣ እኔ ያሳዝነኝ ነው። ሌላ ለእሱ አታዝንም። ዘለህ ማቃጠል ላይ ምን ወሰደ? ቃጠሎ ከሰው ልጅ ከውሻ ተናካሽ ከሰው ልጅ ምንድነው ከና ከቀብር ሩጫ። የምን ሀገር ምርቃት ነው? እስቲ የምን ሀገር? በተለይ እንደዚህ አይነት ምርቃቶችን ብዙ እየሰማን ነው። ምን አካባቢ ላይ ይሄ ሰርግ ሚዜው ወይ የሆነ ነገሩ ይነሳና እንዲህ ትላልቅ አባቶች ተነስተው ደግሞ ዜማው አይታል ይሄን አሁን በቢትቦክስ አታመጣው። እስቲ የምን አካባቢ ባህል እንደሆነ ኮሜንት ላይ አስቀምጡልኝ። ፈልገነው ነው። ቤተሰቦች ይህን ቪዲዮ ከመጀመራችን በፊት አጠገባችሁ ህፃናት ካሉ እስቲ ትንሽ ዞር አድርጓቸው ለተወሰነች ደቂቃ። አዎ ዞር አድርጓቸው እኮ ነው ያልኩት። ጭራሽ ኑ ብላችሁ በርጩማ ትስባላችሁ። እንደ ዞር አድርጓቸው የተወሰነ ሰከንድ አላችሁ። ልጎንጭ ዞር አሉ ጊዜ ብላችኋል። ስሙት ውሃ ልኮ አለች አይደል? ጎማ ወዛ ሰገራ መጀመሪያ ኦሞ ሳሙና ታረግና ወደ ሽንት ቤት ታረጋለሽ። ሰገራ ላይ ታወጫለሽ። ሰገራ ላይ ካወጣሽ ወዲህ ደግሞ ላቱን አቅልጠሽ ታስቀምጫለሽ። ላቱን ካስቀመሽ ወዲህ ሃይላንድ ክዳን ትሰርና ትበሻለሽ። እዚህ ጋር በስተሽ ከዛ ውሃ ልኩን እኔ ወደ ላይ ይዛለሁ እንደዚህ እንደ ብልኮስ። ከዛ ወዲህ ወደ ስቴባ ወደ ቂጥ ይገባል። ከቂጥ ወዲህ ደግሞ ያው ወይባ ላይ ትታጠናለች። 2 ቀን እግራ ስቅላት ነው የምትቀመጠው። ከዛ ቂጥ ነው የሚሆነው። ያው ሼፕ ነው ማለት ነው። ዳሌያቸው የሚያምረው በዚህ ነው። በላት ነው። ይሄ ጠጣሩ ላት ነው። ስንት ነው ኪሎ? አዎ ይሄው ንጹህ ነው። አሁን የሚወስደው 1500 ነው። እሺ እቃው ደግሞ 2000 ብር ነው። እሺ ያው የእጄ ነው። 1000
1500 እጅሽ 1500 እሺ እዚህ 2000 ብር ነው እሺ 3500 ፍራሽ ፍራሽ አይ ተሞላ ዳሌ ኢንሻአላ ቢላለ ያነሳው የተኛው ያነሳን የሞተው ይለቁ ፈጣሪ ባህላዊ የዳሌ ሰርጀሪ ተመልከቱልኝ። ለሃት ይቀልጥና እንግዲህ እንደሰማችሁት ባህላዊ የዳሌ ሰርጀሪ ለሃት አቅልጠው ሰምታችኋል። ጉድን 2000 ብር ለቀው 1500 ብር ለእጅ። ምን ቱርክ ሰርጀሪ ያደርጋሉ? ምን ታይዋንና ቻይና ሰርጀሪ ያደርጋሉ? እናንተ ጋር ነው እንጂ ሰርጀሪ። ሴትይቷ ከዛ በኋላ በግበግ እያለች ልትሄድ እኮ ነው እንዴ። ነገ ከነገ ወዲያማ ባል ሲመጣ መቀመጫውን እንደ በግ ለአቷን ከፍ አድርጎ ገምቶ ነው የሚወስደው። መቼስ ስሙ ተቀይሮ ይሄ ነገር ወይ መቀመጫ ወይ ዳሌ አይባልም፣ ለሃት ነው የሚባለው። ፈጣሪ ሰራውንማ ኦሬዲ አውጥታችሁታል። ኧረ እባካችሁ ተው፣ ይሄ ከዳሌ ጋር ያለ ነገር ተውት። ወንዱ አነሰኛለ እንዴ? በርግጥ ወንዱ እኮ ሸሚዙ ኮሌታው እስኪያልቅ ድረስ ነው እንዲህ ሲል የሚውለው። ግመል በሚገዛበት ፍየል፣ ድግስ በሚደገስበት ቀሚስ፣ ላም በሚረባበት ወተት፣ ቤት በምንገዛበት ተከራይተን የምንኖረው ጌታዬ ዓለም ጥሎን ሄዷል ስትባል እንደ ቀላል ከፊትና ከኋላ መሆን ብቻ መስሎ እንዳትሸወድ። ዓለም ጥሎን መሄድ አይደለም፣ 3 ዙር ደርቦናል። በዚህ ዘመን ስለ ምግብ መወደድ ወግና ግጥም የሚጻፍባት ምግብ ፖለቲካ የሆነባት ብቸኛው ሀገር የኛ ኢትዮጵያ ሳትሆን አትቀርም። ዓለም የፍየል ምርጥ ዘር እያረባ የሆዱን ጥያቄ ሲመልስ አንተ የኔ ዘር ነው ምርጥ እመኑ ትላለህ። አልገባን ግን ያንተ ምርጥ ዘር እንደ ፍየሏ ቁርጥና ለብለብ ይሆናል። ያንተ ዘር አሪፍ ጥብስ ይወጣዋል አይወጣው። ዘርህን አልጫና ቅቅል ልናደርገው እንችላለን አንችልም። ዋናው ጥያቄ እዚህ ጋር ነው ተረግዞ የሚወለደው። እነሱ ይበላሉ፣ አንተ ትባላለህ። አንድ ባላባት ናቸው አሉ ድግስ ደግሰው ብሉልኝ ጠጡልኝ እያሉ በመሃል በሩ አካባቢ ድምጽና ግርግር ይሰማሉ። አሽከርየውን ይጠሩትና ማነው በር ላይ የሚጮኸው ይሉታል። ሰውም አይደል ደሃ ነው ብሎ ይመልሳል። ምን ይሁን ይላሉ ታዲያ። አሽከር መለሰ እርቦናል ነው የሚሉት ጌታዬ። ባላባቱ በረጅሙ ይስቁና ደሃ መቼም የማያመጣው ቋንቋ የለም፣ ደግሞ እርቦናል ማለት ምን ማለት ነው ብለው ቁጭ። ምን እንዳልክ እንኳን የሚረዳልህ የለም። እውነቷን ነው። የዘር ነገር መጨረሻው በሽታ ነው። እኔ ይሻላለሁ፣ አንተ ከኔ ታንሳለህ፣ ሁላችንም ጋር አለ። ዓለም ምርጥ የፍየል ዘር ያመርታል፣ እኛ ጋር የፍየል በጠጡ ነው የሚደርሰን። መተጋገዝ ነው ያለብን፣ ነገሮችን ክሬት ማድረግ። ወንድሜ ጋር ሐሳብ ካለ እኔ ጋር ገንዘብ ካለ ይዝኳልስቱ ሀገር አታድግም። የለም እንጂ አንተ ጋር ሂሳብ እሱ ጋር ነው ሂሳብ ያለው። እኔ ጋር ሐሳብ አለ፣ በቃ ሐሳብ አለ። አይ ይሄው እንደዚህ ነው የምንባለው። ቀያየርከዋ ቢሆንስ አተስማምተ ከእውነታው መሸሽ ጥሩ አይደለም ወንድሜ። ሂሳብ አለ ብለህ ራስህ አይደል የፍየል በጠጥ። ኧረ ቤተሰቦች እንግዲህ እዚች ጋር የምናቀርብላችሁ ሐሳብ በሰሞኑን የተፈጠሩ ጉዳዮችን ነው። ቪዲዮን ከመጀመራችን በፊት ልጆች ህፃናት ካሉ ከ18 ዓመት በታች ካሉ ገሸሽ አድርጓቸው አይደል? ራቅ አድርጓቸው፣ አትጥሯቸው፣ ራቅ ይበሉ በቃ። አሁን ከዚህ በኋላ ማየት የለባቸውም። ይቅር። እናንተ ብቻችሁን ሆናችኋል። እኔ ልሙት። እስቲ ላይክ አድርጉና ሞክሩት። የምር ነው። ሸርሙጣ የወለድሽ ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብራችሁ ማልቀስ የፈለኩት እነግራችሁ እኔን እንድትረዱ እንድትሰሙኝ የፈለኩት እንዴት ልጄን ይሰሩባታል፣
እያጨለምኩኝ ሰውን ለማስደሰት እየሞከርኩ ለራሴ ሳልሆን ለሰው እየሆንኩኝ እየሞከርኩኝ ነው። የኔ ህዝብ ማን ያያል? የኔ በሜካፕና በልብስ መሸፈን ነው። ልቦና ይስጥቃችሁ። እንደዚህ ያላችሁት ሰዎች አይኑ አውቃለሁ። እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አችልም ብላችሁ ሊሆን ይችላል ይሄንን ነገር እያላችሁ ልጄ ነው የምትሳደቧት። ልጄ ደግሞ ገና ጨርቅላ 4 ዓመት ምንም ማታውቅ እንደዚህ ብትል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ነው። እንግዲህ ሶሻል ሚዲያ በተለይ ደግሞ የቲክቶክ መንደር ምን አይነት እንደሆነ ከዚህ ቀደም ብዙ ቪዲዮ ይዘንላችሁ መተን አቅርበናል። ጉንጭ ማልፋት ነው የሚሆነው ግሴ። አዎ መምከር ማለት ጉንጭ ማልፋት ነው። እንዶ የራሳችን ህይወት አለን። የራሳችን እንዶ ስንት የሚያሳክከን ነገር አለ። የሰው ህይወት ላይ የሰው ነገርን በተለይ ደግሞ የሰው ልጅን ከናትየው ጋር ደግሞ ችግርም ቢኖራችሁ ቁጭ ብላችሁ እንደሰለጠነ ሰው ሶሻል ሚዲያ መጠቀም ከቻላችሁ ኦሬዲ ሰልጥናችኋል ብለን ነው የምናስበው። ታች ይዘን አይፎን ተሸክመን አይሞራችን ከደነዘዘ ግን ምን ጥቅም አለው? ይሄን የምላችሁ እሷን ለተናገራችሁ ወይ ልጇን ስለተናገራችሁ ብቻ ሳይሆን በእንደዚህ አይነት ችግር ውስጥ ያሉ ብዙ እናቶች ስላሉ በተለይ ደግሞ እንዲህ አሳዳጊዎችን የምትሳደቡ ሰዎች አላችሁ። እስቲ ልቦና ይስጣችሁ። እሷ እህታችንን እንዳለችው ልቦና ይስጣችሁ። ነገር ግን እስቲ ቀዝቀዝ በሉ፣ እንረጋጋ። እንጸልያለን እኮ ጸሎት እናደርጋለን። እንደው ከመጣብን መከራ ማረን ፈጣሪ እንላለን። በበኩል ይማረን፣ በበኩል ደግሞ እንደው የትኛውን ይቅር ይበለን፣ የትኛውን ይማረን፣ በየትኛው ይቅጣን። እና እህት ዓለም አይዞሽ፣ በርቺ፣ ሁሉም ነገር ያልፋል። ግን እስኪያልፍ ያለፋል ነው ነገሩና ድንጋይ የሚወረወረው ፍሬ ያለው ዛፍ ላይ እና ፍሬሽን ስዲያሽ ልጅሽ ስላለች ለልጅ ስትይ ጎንበስ ማለትሽ አይቀርምና ይቻለም እንዲህ ናት። ከፍርድ ቤት መጥሪያ መጣልኝ። የፍች እውነትም አምራለች። የቲም ትላለህ፣ ልጆችን የቲም ልታደርግብኝ ነው የሚል ጥያቄ መነሳት ጀመረ። የዛን ቀን በጣም ተሰማኝ፣ ከፋኝ። ትዳሬን ማጣው መሰለኝ። ስሙት በደንብ ፈራሁ። ፍርድ ቤት ቀጠረው ቀን አብረን ሄድን። ራይድ ጠራሁኝ። በቀጠረው ቀን አንድ ቤት እኮ እየኖርን ያለን። ከዛ ራይድ ጠራሁኝ። የቀጠረው ቀን ሄድን፣ ተሰለፍን። ብዙ ተፋቾች ነበሩ። እነሱ ሲጨርሱኝ ገባን። ከዛ ለካ ፍርድ ቤት መጥሪያ ወረቀቱ በጽሁፍ አቅርብ ነው የሚለው። ምን አቅርብ? ምክንያት እሷ እንደዚህ ትፈልጋለች፣ አንተ ምን ትላለህ? በጽሁፍ ማሰማት አለብህ ይላሉና ምን ይዘህ መጣህ? አምጣ ወረቀት ሲባል አረ እኔ ምንም ይዤ አልመጣሁም፣ ከዚህ በፊት ፍርድ ቤት ቀርቤ አላውቅም፣ ህጉንም አላውቀውም አልኳቸው። ለሸሁ ሸሪዓ ፍርድ ቤት እኮ ነው። ሸሪዓ ፍርድ ቤት ከዚህ በፊት ፍርድ ቤት ቀርቤ አላውቅም፣ ከዚህ በኋላም ኢንሻአላህ አልቀርብም አልኳቸው። ለዛ ላይ ኢንሻአላህ አልቀርብም አልኳቸው። ባይ እንደዚህ ወረቀት መቅረብ አለበት፣ በጽሁፍ አያይዝ ማቅረብ አለበት አለኝ። እንደዛ ከሆነ ጊዜ ስጡኝ፣ ሳምንት ሰጥቻለሁ አለኝ። ሳምንት ሰጥቻለሁ አሉኝና አይ ሳምንት አይደለም በጣም ቢዚ ነኝ፣ ስራ ይበዛብኛል፣ እንዴ ሾሆቹ ተረዱኝ፣ አንድ 15 ቀን አድርጉልኝ አልኳቸው። እሺ ተስማሚያለሽ? እሺ ተስማማን። እዛው ላይ ራይድ ጠራሁ። ተይስን ደግሞ ወደ ቤታችን ግን ነው የለም። ከዛ ምንድነው የሆነው? እንዳመረረች ገባኝ። ምንም መመለስ እንደማልችል ገባኝ። ይሄን ነገር ማስተካከል አለብኝ አልኩኝ። ግን ያኔ ደግሞ ልክ እንደዚህ ወቅት ነበር። ይህ ሰውዬ እንግዲህ ለማታውቁ ሰዎች እኔ ልንገራችሁ፣ ቲክታክ መንደር ላይ በጣም ቪዲዮ የሚዘዋወር በጣም እጅግ ደግ የሆነ ሰው ነው። በምንድነው ደግነቱ ካላችሁን የቲሞችን ሲል ሰምታችኋል። ትርጉሙ ቤተሰብ የሌላቸው ነው። ከተሳሳትኩ አረሙኝ። ክርስቲያን ሳይል ሙስሊም ሳይል ሁሉንም የሚያለብስ ወንድም ነው። አሰልፎ ቀጣይ ቪዲዮን ይዘንላችሁ እንመጣለን። የሚያግዘው ሰው እንኳን የለም፣ ብቻውን ሆኖ ነው የሚያለብሳቸው በነፃ ማለት ነው። እንግዲህ እኔ በግል ጉዳዩ ላይ ሐሳብ ለመስጠት ሳይሆን የመጣሁት ማገዝ የምትችሉ ሰዎች ካላችሁ አቅማችሁ የፈቀደውን እንድታግዙት በማለት ነው። ከሀገር ወጥተን ኑሯችንን መቀየር እንፈልጋለን፣ ህይወታችንን ማስተካከል እንፈልጋለን የምትሉ ሰዎች ይሄ ቪዲዮ አስተማሪ ነው ብዬ አስባለሁ።
በጥሞና እንድታዩት ፈልጋለሁ። ውጪም ሀገር ያላችሁ ሀገር ውስጥም ያላችሁ በተለይ አንድ እናትና ልጃቸው በመኪና ውስጥ ነው የሚኖሩት። ከባድ ነው። እዛ ብዙ ድራጎት አለ። ከባድ ነበር። ብዙ ጣጣ ነው ያሳለፍነው። ከብዳል ብዙ በቃ ሰከራም ራግም ውስጥ ብዙ አይነት ሰው ነው ያለው እና ለእናቴ ይከብዳል። ለእኔ መታችን ምናም ሰው እናቴ ተጎድታለች። እኔ አቅሙ አለኝ እችላለሁ። እሷ ግን ይከብዳል በጣም። ተመልከቱ እንግዲህ ጠቅጠቅ ያለ ነው። የት እንድረስ ብለን ነው እንጂ መኪናማ አይመችም። ሊኖርበት ሊታደርበት አይመችም። እንደዚህ ቁጭ ብላችሁ የምትተኙት አትተኙም? በቃ እንደዚህ ነው። እዛም ሲቆይ ሰዓት ሲረዝም እንቅልፍ ይወስደናል ትንሽ። ግን በቃ ይሄ ነው ኑሯችን፣ እንዳለ ኑሯችን እዚህ ውስጥ ነው ያለው። እኔም ትንሽ ልቤን በጣም የሚሰብረው ነገር እሱ ነው። ቤት የለም፣ የምታርፍበት የላትም። ከባድ ነው። ልጅ ለእናቱ ጥሩ ነገር ነው የሚያስበው እንጂ እንደዚህ ወድቃ በየቦታ ተሰቃይብኝ አልፈልግም። አሁን እንደዚህ ቁጭ ብለው ነው የሚያድሩት፣ እንደዚህ ቁጭ ብለው። ስለዚህ አልጋ ተኝተው አያውቁም ማለት ነው። እንደዚህ ለአንድ አመት ልጁ ተጨብጣ ነው። አልጋማ ከናፈቀኝ ስንት ጊዜ ለአንድ አመት ከዚህ ከመኪና ተላቀን ቤት ኖሮን በቃ እንደ ሰው መኖር እንችል እንዲረዱ ብቻ ነው የምጠይቀው። ሌላ ምንም ነገር አለ ቢቸግረኝ ነው ቆርጬ እንደዚህ በግልጽ የምለምናችሁ ያለሁትና የተቻላችሁትን እርዳታ ታደርጉልኝ ዘንድ ልመናዬ ይሄው ፊታችሁ አፈሳለሁ። በነገራችን ላይ ሀገር ውስጥ መስራት እየቻላችሁ ሀገር ውስጥ እንደምንም ብላችሁ መፍጨርጨር እየቻላችሁ ከሀገር ወጣችሁ ህይወት አልጋ ባልጋ ይሆንልኛል ብላችሁ ለምታስቡ ሰዎች ይሄ ቪዲዮ ቢያንስ የተሻለ መረጃ ነው ብዬ ነው ማስበው። በተለይ እድሜያቸው ገፋ ያሉ እናቶች ሲሆኑ በጣም ነው የሚከብደው፣ የምር ልብ ነው የሚሰብረው። የምታውቋቸው ሰዎች ካላችሁ በአካባቢያቸው ያሉ ሰዎች ካላችሁ ሎኬሽናቸው አልተገለጸልንም፣ ቢያንስ ቢኖር እንኳን ኢትዮጵያውያን ደግነን የትም ብንሄድ ደግነን እጃችንን ከመዘርጋት ወደ ኋላ እንደማንል ፍጥሮች ነንና ብታግዟቸው መልካም ነው ብዬ ነው ማስበው። ኢትዮጵያ ውስጥ ቁጭ ብላችሁ ውጭ ያለ ሰው ተንደላቁ ሁሉ ነገር ሞልቶለት ቁርስ በርገር፣ ምሳ በርገር፣ ራት በርገር፣ ፒዛ፣ ላዛኛ፣ ስቶልቺኒ ያመጠጡ ወስኪ ነው ምናምን እየተባለ የሚኖር ይመስሏችኋል? ካልተሰራ ነገሮች ደግሞ ካልተገጣጠሙ ነገሮች ቦታ ቦታቸውን ካልያዙ ከባድ ነው። የምንሰማቸውም እንግዲህ ከዚህ በላይ ማስረጃ የለም። እባካችሁ ተጠንቀቁ። ሆዴ ባሰው ሰው አጋጣሚውን ሲያገኝ በህይወት ስኬት ላይ ነው ማለት በቃ አሁን ትዳር ይዛለሁ አገባለሁ። እሱ ነው ዋናው ነገር እኮ ደግሞ ፍቅር ጥያቄ ጠይቃት ነው ህይወቴ በቃ የተስተካከለ ተፈጣሪ ምን ነው ድንጋዩን አይዞህ በቃ ተነስ እንጂ እንሂድ እንጂ ምን ነው ኧረ ተነስ ተውኝ ይገባኝ ሰው ነኝ ተውኝ በቃ ነው ቦ እንደዚህ መርጋር እንሂድ ተነስ ተውኝ ይገባኝ ሰው ነኝ አሁን ቦ ምን ሆነ ነው ድንጋይ እንቅፋት እኮ ነው የመታ እንቅፋት ለምን አንተ አልመታ ለምን ነው ይዞ የመታ ስለሌለኝ ነው አይደል አሪፍ ያየ ነው ኧረ በቃ እውነት እሺ ምን ይፈጠር ታዲያ አሁን እሺ ስለሌለኝ ነው ድንጋይ ላይ ተመታኝ ነው ንገረኝ አንተ በድንጋዩ በኩል ስለሆንክ እኮ ነው አይደለም ስለሌለኝ ነው ያቃንሱ በቃ ድንጋይ እንጂ እውነት እንደ ቀልድ አድርጎ ነው የተናገረው። እውነቱን ለመናገር ስንቶቻችንን የራሳችንን የህይወት ክፍተት በነገሮች እያሳበብን የምንኖረው። አሁን ላይ ለኛ ለማግኘት ተጠያቂዎች ወይ ጓደኛ ወይ ቤተሰብ ነው። እንደው ደግ ሰዎች ተነስተው ለምን አትለወጡም ብለው ሲጠይቁን እስቲ አንተ ለውጠኛ ብለን ሌላ ጥያቄ ነው የምንፈጥረው። ያ የተለወጠው ሰውዬ እኮ አፈር ድሜ ግጦ እንደው የሚበላውን አሳርም መከራም ፍዳም በልቶ እኮ ነው ህይወቱን የቀየረው። እኛ ግን ልክ እንደ ክፍት የሥራ ቦታ ፖል ላይ ተለጥፈ መኖር እንፈልጋለን። ወንድም አለ ለማንኛውም በአንተ ህይወት ላይ ካንተ ውጪ ማንም ሰው ተጠያቂ የለም። ተመልከቱ ይሄን ወለል ክፉ አክስቶቻችን አደብ ያዙ። እበት ማን የልብ እንደሰጠኝ አላቅም። ትላንትና እንደዛ አፌን ከፍቼ ውጭ አመሸው ተዝናናው ከጓደኞቼ ጋር እዛው በቃ አነጋው ማለት ይቻላል። ልክ ስመለስ ነገረኛው አክስቴ ነገር በቃ በዚህ ልክ ነገር ተራራ ሆኖ ጠብቆኝ ያቅም የዛሬው ዋሰ ሁለተኛ ቀን ጥሩ አክስቴ ጋር ለማደር ጉዞ ጀምሬያለሁ። መልካም ምሽት፣ እወዳችኋለሁ። በነገራችን ላይ ይሄ ልጅ ካሁኑ ካልተመለሰ ነገ ከነገ ጎዳና መውጣቱ አይቀርም። አሁን ለዚህ ልጅ ተጠያቂ ማን ነው? አሁን ጭራሽ ደግሞ ከቤተሰብ ጋር ጸብ እንደዚህ
ተያይዛችኋል። እናትን አባትን አጎታ ክስትን እንዲጠምድ እንደ ወገብ ቅማል ነው የሚባለው። እንደ ወገብ ቅማል። በነገራችን ላይ ሁሉንም ማለት ሳይሆን የተወሰኑት ጎዳና ላይ ያሉ ወጣቶች በእንደዚህ ሁኔታ ከቤታቸው ይወጡ ናቸው። የቤተሰብ ምክር፣ የጎረቤት ምክር፣ የዘመድ አዝማድ ምክር አልሰማ በማለት ምን አገባችሁ አፍንጫችሁ ላሱ የሚለውን ተግባራዊ በማድረግ ይኸው እንግዲህ ያፈሉ የተንተፈተኩ ያው ነው። አዎ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። ይሄን ቪዲዮ ሳቁበት፣ ተዝናኑበት፣ ቁም ነገር ጨብጡበት፣ ፈታ በሉበት ብሎ ስፖንሰር ያደረገላችሁ አንበሳ ባንክ ነው። አንበሳ ባንክን ከልብ እናመሰግናለን። እናንተ ደግሞ ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ፣ ቤቱን ስለምትጎበኙት እናመሰግናለን። ኮሜንት ሴክሽን ላይ ሐሳባችሁን መግለጽ ትችላላችሁ። እናንተ ቆጠሞች የጠፍታችሁ ነው ምንናችሁ ነው ምንድነው እንዲህ የምታደርጉት ብላችሁ ኮሜንት ሐሳባችሁን ጻፉልን። እንወዳችኋለን። ቴንክ ዩ